በዚህ ቪዲዮ የምናየው ብዙዎቻችን የምንቸገርበትን ናሽናል አይዲ ዳውንሎድ ስናደርግ የምናገኘው ፖርታል ፎርም ነው። ይህን ፖርታል ወደ ላንድስኬፕ እንደ አይዲ እንዴት ነው ማግኘት የምንችለው? በመጀመሪያ ናሽናል አይዲ ኮንቨርተር ከዛ ይሄው ናሽናል አይዲ ኮንቨርተር የምትል እዚች ጋር ትመጣልናለች ማለት ነው። ይሄንን እንከፍተዋለን። ሳይን አፕ አርጋችሁ ከሆነ መቀጠል ትችላላችሁ። ሳይን አፕ ካላደረጋችሁ ደግሞ ሳይን አፕ ማድረግ ይኖርባችኋል ማለት ነው። ስለዚህ ፈርስት ኔም ላስት ኔም ኢሜል አስገብቻለሁ፣ ፓስዋርድ ተመሳሳይ ፓስዋርድ ኮንፊርም አድርጌያለሁ። እዚህ ጋር ሳይን አፕ አደርጋለሁ ማለት ነው። ኢሜል ላይ ሄድና ቬሪፋይ አድርግ ይለኛል። ኢሜል ላይ ሄዳለሁ። እዚህ ጋር የላከልኝ ኮድ አለ። እዚህ ጋር ኢሜል ቬሪፋይ አደርጋለሁ ማለት ነው። ኢሜሌን ቬሪፋይ አደርጋለሁ። ይሄው ሎጊን አደርጋለሁ። እዚህ ጋር ይሄን አስገባለሁ። ከዛ ፓስዋርድ አስገባለሁ ማለት ነው። ከዛ ሎጊን እለዋለሁ። ቀጥታ ወደ ፔጅ ይወስደኛል ማለት ነው። ስለዚህ እዚህ ጋር ነው ከፖርታል ወደ ላንድስኬፕ ይለውጦ ዳውንሎድ ማድረግ እንድችል ያደርገኛል ማለት ነው። ስለዚህ ይሄ በጣም ቀላል ሜተድ ነው። እናንተ ደግሞ ትጠቀሙበታላችሁ ብዬ ስላሰብኩ ነው። ብዙዎቻችን ደግሞ የምንቸገርበትም ነገር ስለሆነ ነው። የተለያዩ ቦታዎች ሄደን ስለምንገላታ ይሄ በጣም ቀላሉ ነው። አንዴ ዳውንሎድ ካደረግን በኋላ በተለያዩ ነገሮች አስቀምጠን ቢጠፋብን አይዲያችን በአይዲ ፎርም በኪሳችን ለመያዝ ከፈለግን ያንን አይዲ ቢጠፋ እንኳን ከእንደገና ፕሪንት ማድረግ የምንችልበት ቀላል ሜተድ ነው ማለት ነው። ይሄው ፋይዳ እዚህ ጋር ዳውንሎድ ያደረኩት ፋይዳ አይዲ አለ። ስለዚህ እሱን አመጣና እዚህ ጋር መልቀቅ ነው ማለት ነው። ኮንቨርት ቱ ፒዲኤፍ እላለሁ። ይሄው ፕሮሲድ እያደረገ ነው። ኮንቨርት አድርጎ ይሄው በእንደዚህ አይነት ሁኔታ ጨርሷል ማለት ነው። በእንደዚህ አይነት ሁኔታ አይዲያችሁን ያስቀምጥላችኋል ማለት ነው። ከፖርታል ዳውንሎድ ያደረጋችሁት አይዲ አለ ከናሽናል አይዲ ሴንተር። ያንን ናሽናል አይዲ ሴንተሩ ስትቀበሉ አቀማመጡ የተለያየ ነው። ይሄ ደግሞ ያንን ይወስድና ቀጥታ እናንተ በመፈልጉት በካርድ ፎርም ያስቀምጥላችኋል ማለት ነው። ብዙ የተወሳሰበ ነገር የለውም። ስለዚህ እናንተ ይሄን ዳውንሎድ ማድረግ ትችላላችሁ ማለት ነው። 5 ኦፕሽኖች አላችሁ። በተጨማሪ ሌሎች ለምሳሌ ፕሪንት የምታደርጉት የተለያዩ ሰዎችን አይዲ ተቀብላችሁ ከሆነ ለምሳሌ 50 ብር ከከፈላችሁ እዚህ ጋር 50 ብር ከከፈላችሁ አንድ አይዲ ዳውንሎድ ማድረግ ትችላላችሁ ማለት ነው። እንደገና 1400 ብር ከከፈላችሁ ደግሞ 34 ኮንቨርት ያደርግላችኋል ማለት ነው። እንደገና ደግሞ 4500 115 ኮንቨርት ያደርግላችኋል ማለት ነው። 500 ብር ከከፈላችሁ 11 ያደርግላችኋል። 100 ብር ከከፈላችሁ ደግሞ 2 ያደርግላችኋል ማለት ነው። ክፍያችሁን በቴሌ ብር መፈጸም ትችላላችሁ። ልክ ክፍያችሁ እንዳለቀ የፈለጋችሁትን ያህል ባዘዛችሁት ልክ ዳውንሎድ ያደርግላችኋል። ይህ ቀላል ዌብሳይት ነው። በጣም ትጠቀሙበታላችሁ ብዬ ስላሰብኩ ነው። ብዙዎቻችሁ ደግሞ ስትጠይቁም ስለነበረ ነው። ብዙ ቦታ ላይ አይዲ ለማሳተም ካርድ ለመያዝ ብዙዎች እየተቸገሩም ስለሆነ ይሄኛው ቀላል መንገድ ነው። ለምሳሌ ቢጠፋብን የሆነ ነገር ቢሆን ይሄኛው መንገድ አንዴ ዳውንሎድ አድርገን ሶፍት ኮፒውን በተለያየ ሁኔታ ካስቀመጥን እየወሰድን በትንሽ ብር ፕሪንት ማድረግ ብቻ ነው የሚጠበቅብን ማለት ነው።